ስፖርቲንግ ጋር ለምናደርገው ወሳኝ የቻምፒየንስ ሊግ ጨዋታ ላይንአፕ እንሰራለን። በጣም ከባድ ጨዋታ ነው። እኛ ያለንበት አቋም ምናምን ስለሆነ ሳይሆን የስፖርቲንግ ያለበት አቋምን በጣም አስጊ ነው። አምና አሸንፈናል። እኛ ከአምና የተሻለ ቡድን ነን ብትለኝ አዎ እልሃለሁ። ስፖርቲንግም ግን ከአምና በጣም የተሻለ ቡድን ነው ብዬ ገምታለሁ። በተለይ በሜዳው ማለት አምና በሜዳው 5-1 ብናሸንፈው ማለት ጠንከር ያለ ላይንአፕ ነው የምንሰራው። ማሸነፍ ከቻልን ደስ ይለኛል፣ ግን እኔ ፕራዮሪቲ አድርጌ የምገባው አለመሸነፍን ነው። ምክንያቱም ማሸነፍ ያለብን ጨዋታ ከ3 ቀን በኋላ ቦርንማውዝን ስንገጥም ስለሆነ ቦርንማውዝን ለማሸነፍ መውሰድ ያለብን ሳክሪፋይሶች ካሉ እቀበላለሁ። ጠንከር ያለ ላይንአፕ ነው ይዤ የምገባው። የደከመ ተጫዋች ካለ መቀየር አለበት። እንደለመድነው ከዋናው በረኛችን ከዳቪድ ራያ ማን ኬፓን ካሁን በኋላ አመቱን ሙሉ ስለማናየው ደስ ያለ አርሰናል ደጋፊ ወዬ ይበለኝ። ዳቪድ ራያችን ትገቢያለሽ ማለት ነው። ከዛ ፊት ለፊትሽ ግሬት ዎል ኦፍ ቻይና አብረው ሲጮቱ ማያስከፉን ጉዳት ይጠብቅልን። ጋብሪኤል አለ፣ ሳሊባ አለ፣ ዘጋን ማለት ነው። ክሊን ሺት ኬዝ ነው የምንጠብቀው ሶስታችን ይዘን ማለት ካገባን አገባን፣ ካላገባንም 0-0 ተመቸ። ክሊን ሺት ብቻ ጠብቅ ነው ማለት ተረዳኝ አይደለ? እንችላለን። በቀኝ በኩል ዋይትን ባለፈው ከሰራው ስህተት በኋላ ላስገባህ አልችልም። አንተ ተከላካይ ሆነ እንዴት ዘለ ኳሱ እንደዛ ያመልጣል? ገባ አትነካው ሙላ ብትነካው እኮ ሌላ ቦታ እሱ ገባር ያመልጠው ነበር ኳሱ ቢያንስ ማለት ነው። አድክሚውን ሰው አንተ ዚንቼንኮ ላይ ላይን አልጠበቅም ብለህ የምትጮህበት የነበርከው ምን አይነት ቫይረስ ነው ያዛችሁ ማለት ነው? አንተ ጄሱስ ማርቲኔሊ ክረምት ላይ ተሸኛለህ ነው ማለት ተረዳኝ አይደል? ማርቲኔሊ ግን ቻምፒየንስ ሊግ ጨዋታ ስለሆነ ይሄን ጨዋታ ትጮቻለሽ፣ ትሮጫለሽ፣ ወደሽ ሳይሆን በግድሽ ማለት ነው። እየተከፈለሽ ነው። ቤን ዋይት እዚህ ጋር አትገባም። ሞስኬራ እናስገባለን ማለት ነው። አያጥቃ ተረዳኝ አይደል? ይከላከላል ቢያንስ አድክሚውን ሰውዬ ማለት ነው። በግራ በኩል ስንመጣ ኢንካፔ ፊት ነው ብዬ አልገምትም። ካላፊዮሪ ነው ፊት። ስለዚህ ካላፊዮሪን ቦለር የሆነ ሰውዬ ነው። አትሳሳቺ ብቻ አባቴ አትሳሳቺ እንጂ አንቺ ቦለር ነሽ፣ አንቺ ትሰለፊያለሽ ማለት ነው። 6 ቁጥር ላይ ማርቲን ዙቢሜንዲ ባለፈው የሶዛምተን ጨዋታ ላይ ገብተሽ ምንም ነገር አላረግሽም። አንቺ ዱወል እንዳትሸነፍ ብቻ ገባርለ ካንቺ የተሻለ 6 ቁጥር በአሁኑ ሰዓት የለ። ዱወል እንዳትሸነፍ ከቻልክ ደግሞ ወደፊት ኳስ ማቀበል ምናምን ይመቸናል ነው ማለት 6 ቁጥር ላይ ዙቢሜንዲ እናስገባለን ማለት ምንም እንዳንሰጋ የሚያደርገን አንድ ተጫዋች ቢኖር ዴክለን ማዳፋኪን ራይስ ነው። 8 ቁጥር ላይ እሱን ደቅ እናደርገዋለን ነው ፈረሳችን እንዳይገባብን ነው ምንሻንቺንም 10 ቁጥር ላይ ደግሞ ወደፊት ስንጮት በተለይ በፓሲንግ ደረጃ ቤስት ተጫዋቻችን ኦዲጋርድ ነው። ኤዜና ኦዲጋርድ አንድ ላይንአፕ ላይ ማየት የምፈልገው ሁሌ ለዚህ ነው። የኤዜ ኬሪ አለ፣ የኦዲጋርድ ፓስ አለ። ዴድሊ ኮምቢኔሽን ነው። ቪክተር ዮከሬዝ ራሱ በዚህ ይበላል ብዬ ነው ማስበው፣ ይመገባል ብዬ ነው ማስበው ሁለቱ ሜዳ ላይ ሲኖሩ። አሁን ግን ኤዜ የለም ብዬ ገምታለሁ። ካለም ተቀይሮ ነው የሚገባው። ኦዲጋርድን እዚህ ጋር እናስገባዋለን። ሳውዛምተን ላይ 60 ደቂቃ የጨዋቹ ለዚህ 90 ደቂቃ ነው ብዬ ገምታለሁ። ለዚህ 90 ደቂቃ ራሱ ፊት ካልሆንሽ ተቀይረሽ ብትወጪና ዳውመን ቢገባ ቅር አይለኝም። ምክንያቱም ቦርንማውዝ ነው ማሸነፍ ያለብን ማለት ጨዋታው። ስለዛ አንቺን ኦዲጋርድ እዚህ ጋር እናስገባሻለን። ቡካዮ ሳካ ትራቭል አላደረገም እየተባለ ነው። ስለዛ ቡካዮ ሳካ መሰለፍ አይችልም። ኖኒ ማዱዌኬን ማለት ዳይሬክት ፉትቦል ትሮጣለህ ነው ማለት ትሮጣለህ አንተ ማለት በተለይ እንደ ሳውዛምተን ጨዋታ ትራክ ባክ እያረክ ምናምን ቤን ዋይትን ለማገዝ ምናምን የሞከርብሽበት መንገድ ተመችቶኛል። ቀጥልበት። እሱ ነው በቃ ጨዋታ ማለት አንቺ ይችላልሽ እንደዛ አስካረክሽ ደስ ማለት ከቻልሽ አግቢ፣ ካልቻልሽ እንዳይገባብን ተባበሪ ነው ምሻራድ ይልሽ። በቀኝ በኩል ስንመጣ ማርቲኔሊን ባስገባው ደስ ይለኛል። ትሮሳርድ ፊት ከሆነ ትሮሳርድ እናስገባዋለን። ሰከንድ ሃፍ ላይ ማርቲኔሊ ዞሮ ማንም ገባ ማንም ሰከንድ ሃፍ ላይ የሚቀየር ተጫዋች ስለሆነ ኖርማል ነው። ማንንም ማስገባ እዚህ ጋር ነው አርቴታ ማለት ነው። መሀል ላይ ብቸኛ ከአጥቂዎቻችን ትክክለኛ የአሸናፊ ሜንታሊቲ ያለው ተጫዋች ቢኖር ቪክተር ዮከሬስ። ክለብህ ላይ ያልተፈጠረን እድል ሄደህ የሆነ ነገር ፈጥረህ እንደምታገባና አንድ ሰለብሬት እንደምታደርግባቸው እርግጠኛ ነኝ። ያርግልሽ አንቺ ወሳኝ ሆነሽ ሰውዬ። አንቺን 9 ቁጥር ላይ እናስገባለን ማለት ነው። ካሞን ዩ ገነርስ እናሸንፋለን ብለህ ተስፋ ማድረግ አለብህ ሁሌም ማለት ይመች። ቪክተር ዮኬሬስ ስለ ቀድሞ ክለቡ ስፖርቲንግ ሊዝበን አንዳንድ መረጃዎችን እንዲሁም ታክቲካቸውን እንዲነግረኝ ጠይቄዋለሁ። እንዲሁም የተለያዩ መልካም የሚባሉ እንዲሁም መጥፎ የሚባሉ የጉዳት ዜናዎችን ጨምሮ ነገ ከስፖርቲንግ ሊዝበን ጋር ለምናደርገው የቻምፒየንስ ሊግ ጨዋታ ሚኬል አርቴታ ፕሬስ ኮንፈረንሱን አድርጎ ጨርሷል። እኔ እንደተለመደው በአጭሩ አደርሳችኋለሁ። በደንብ ኮፒ ሊንክ፣ ሪፖስት እንዲሁም ፎሎ እያደረጋችሁ ተከታተሉ። ሚኬል አርቴታ ለቀሪዎቹ ጨዋታዎች እንዲሁም ለነገው ፊክስቸር ዝግጁ ነው ወይ ተብሎ ተጠይቆ ነበረ። ሚኬል አርቴታም እጅግ በጣም
በተነሳሽነት ስሜት ላይ ነን። አሁን ላይ ቡድኑ ሙሉ ለሙሉ እጅግ በጣም ዝግጁ ነው ሲል ተናግሯል። የጉዳት ዜናን በተመለከተ ሚኬል አርቴታ ጁሪየን ቲምበርና ቡካዮ ሳካ ከጨዋታው ሙሉ ለሙሉ ውጪ መሆናቸውና ምናልባት የሳምንቱ መጨረሻ ላይ ሊመለሱ እንደሚችሉ ተናግሯል። ጋዜጠኛው እንዲህ ብሎ ይጠይቋል። ሚኬል አርቴታ ቪክተር ዮኬሬስን ስለ ስፖርቲንግ ሊዝበን አንዳንድ ነገሮች ሚስጥር ሹክ እንዲልህ መርምረኸዋል ወይ ብሎ ይጠይቃል። ሚኬል አርቴታም ያለማመንታት ግልጹን አዎ ስለ ባህላቸው፣ ስለ ታክቲካቸውና ስለ አንዳንድ ነገሮች እኛን ሊጠቅሙን ስለሚችሉ ነገሮች ሙሉ ለሙሉ በሚባል ደረጃ ቪክተር ዮኬሬስን ጠይቄ ነገ ምሽት ጀማው 4 ሰዓት ሲልን ክለባችን አርሰናል ወደ ፖርቹጋል በማቅናት እንግዲህ ስፖርቲንግን ይገጥማል። ታዲያ ይህንን ጨዋታ አርሰናል የማሸነፍ እድል 52.9% ተሰጥቶታል። እዚህ ጨዋታ ላይ ቀላል ነገር ይገጥመናል ብለን ማሰብ እጅግ ከባድ ነው። ምክንያቱም ስፖርቲንጎች ከዚህ በፊት በኤሮፓ ሊግ ንቀናቸው ሄደን እንግዲህ ምን እንዳጋጠመን ታውቃላችሁ። አሁንም በአውሮፓ ሻምፒዮንስ ሊግ ጨዋታን አሸንፈው የመጡበት መንገድ እጅግ አስገራሚ ነው። ጀማ አስገራሚ ካምባክ አሳይተው ነው ወደ ሜዳቸው ጨዋታውን አምጥተው የውድድሩን ሰርፕራይዝ ቲም እንዴት ከኋላ ተነስተው አሸንፈው መውጣት እንደቻሉ ታውቃላችሁ። እንደምታውቁት ቡድናችን ላይ ደግሞ አብዛኛው ተጫዋቾቻችን ከጉዳት ተመልሷሉ። 3 ተጫዋቾች ብቻ ነው ወደ ሜዳ መመለስ ያልቻሉ ዛሬ ለመምረድ ያልታዩት፣ እሱም ሂንካፔ፣ ቲምበር እና ስታርቦይ ቡካዮ ሳካ ናቸው። ከዛ ውጪ አብዛኛው ተጫዋቾቻችን ለነገው ለሚደረገው ወሳኝ የአውሮፓ ሻምፒዮንስ ሊግ ጨዋታ ዝግጁ ናቸው ማለት ነው። ጀሞ ምን ትጠብቃላችሁ? ሀሳባችሁን አካፍሉኝ። ድል ለታላቁ ክለባችን አርሰናል ይቅናል። ይሄ አዲስ የመጣው ትሬንድ ነው። ካለ መፖሰት ምናምን የሚሉት ማለት ትሬኒንግ ካለ ማድረግ ነው። ምንድን ነው አልገባኝም። ጭንቅላታቸው ላይ ይዘው እንደ እብድ ነበር ዛሬ ሲሮጡ የነበሩት ወይስ አርቴታ ያንን ኮመንት ፈልጉት ነው? ይሄ ጻፉልኝ፣ ኮመንት ላይ ያስቀምጡልኝ። ይሄ ጭንቅላት ለጭንቅላት እንደዚህ ብቻ ኮኔክት ማድረግ ገብቷል፣ ሳትነጋገሩ መግባ ያን ነገር ቲም ውስጥ ለማምጣት ነው። ዛሬ ትሬኒንግ ላይ የነበሩ ተጫዋቾችን ለማንኛውም ልንገራችሁ ማለት ጋብርኤል ነበረ፣ ትሮሳርድ ነበር። ገብቷችኋል? ስለዚህ የስፖርቲንጉ ጨዋታ ላይ ሁለቱም አሉ። ክለባችን ፊት ነው። ገብቷችኋል? እኔ ጋብርኤል ማይኖር መስሎኝ በጣም እየደበረኝ ነበር። ባለፈው ጉልበቱን ይዘው ወጥቶ ነበር። ሳካና ቲምበር ግን የሉም። ገብቷችኋል? ሳካና ቲምበር የሉም። ለመልሱ ጨዋታና ለሲቲው ጨዋታ እርግጠኛ ሆኜ የምነግራችሁ ነገር ይደርሳሉ። ለዛ ነው የነገው ጨዋታ ላይ እርግጠኛ ሆኜ አይጠቀማቸውም ማለት ነው። ስለዚህ ያሉንን ተጫዋቾች በስትክክል ሄደን ገብቷችኋል? ዳውመን የለም እንዳለም ሁሉንም የምንጠቀመው ገብቷችኋል? ቢቻል ከሴቶቹ ራሱ አሁን መጠቀም ብንጀምር ደስ ይለኛል። እኔ ምንድን ነው ይሄን ትሬኒንግ ግን ትንሽ መቀየር ነበረባቸው። ማን በዚህ ወይ ኮርና አግቡና እኔ ያላቀም መርቆ ሸኝቶ ነገር አሲዞ ሰንደቅ ዓላማ መርዶ ነው ለእንግሊዝ ወያላው ከጠለጠለጠማ ሰርፕራይዝ ወያላው እንኳን ደስ አለህ ወያላው ልቋጥርልህ ነው። እኔ እንዴ ምን ሆናል? አንተ እኮ ለሀገር ተልእኮ እኮ ነው እንግሊዝን ልታስከብር ልታስጠራ። አንተ እኮ የሀገር ባለውለታ እኮ ነው። እንግሊዝ ባለውለታ እኮ ነው። አንተ ልታስጠራ ልታስከብረኝ እኮ ነው የምትሄደው። እውነት ምን በወጣ አንተ ዝም ብለህ ጨዋታውን ተጫዋች። እኔ ቋጠሮ ነው ቋጥርልሃለሁ። እመነኝ ወያላው እመነኝ። እኔ ከዚህ በፊት ቻምፒዮንስ ሊግ ላይ ቋጥሬ አውቃለሁ ወይ አውቃለሁ እንዴ? ቶስ ያኔ ልጅነት ነው። እውነት ህፃን ልጅ ሆኜ ነው በስያለሁ። ለአንተ ነው የምቋጥርልህ። እመነኝ ወያላው እውነት እመነኝ። ቻምፒየንስ ሊግ ኳርተር ፋይናል ስፖርቲንግ ቨርሰስ አርሰናል ፈርስት ሌግ ስፖርቲንግ ሜዳ ላይ ማለት ነው። እኔ እንደ ሌላ ጊዜው ልፎክር ምናምን ነገር አይደለም የመጣሁት ዛሬ። እኔ ማርያምን አሁን ማለት ነው እየተሳቀቅኩ ነው ሁላ ምናምን ከጨዋታ ፊት ቪዲዮ ብሰራው እንደ በፊቱ አትሊስት ማለት ከሆነ ጊዜ በፊት ምን ነበረ ጀስት ክለባችን አጆቱ እንኳን ያን ያህል አስደሳች ባይሆን ይሄን ያህል አትራክት ባያደርገን እንኳን ያን ጌም አሸንፎ እንደሚወጣ ውጤቱን ይዞት እንደሚወጣ ምናምን እርግጠኛ ነበር። ግን አሁን የስፖርቲንግ እና የሲቲን ጨዋታ ካዩ በኋላ እነዛ ኮንፊደንሶች እየጠፉ ነው በጣም ነው። አሁን እዚህ ጋር ለክለቤ ጥሩ ምኞት ልመኝ ነው የመጣሁት። በጥሩ መንገድ ጨዋታውን ተቆጣጥረን ውጤት ይዘን ምን እንመለስበት ጨዋታ ያርግልን። በቃ በጣም አሁን በሳውዛምፕተን ይሁን አንኤክስፔክትድ በሆነ ምንም ተቀባይነት በሌለው መንገድ በምንም አይነት ተጫዋች ሮቴት አድርገን ብንገባ እንኳን ያን ጨዋታ አሸንፈን ወደ ቀጣዩ ዙር ማለፍ የምንችልበትን ጨዋታ በመልኩ ተሸንፈን ከዛ ውድድር ወጥተናል። አሁን በቃ እኔ አላቅም ያለንበት ሲቹዌሽን ምን ላይ እንደሆነ አላቅም። እዚህ ጨዋታ ላይ ማለት ነው በቃ የሳውዛምፕተን የሲቲ በደንብ ተቆጭተው ተጫዋቾቹ በደንብ ሞቲቬት ነው የሆነ በል እንዲጫወቱ ነው የምንፈልገው የተሻለ ነገር ለማሳየት በቃ
ማሸነፍ ብቻ ሳይሆን ጌሙን በትክክል አትሊስት አጫወታችን ተስተካክሉ ምናምን ነገር የሆነ ፓሽን እንፈልጋለን። በቃ የእልህ አይነት ነገር ምናምን ነገር ያለፉ ጨዋታዎች እንዳልኳችሁ በጣም የሚያስቆጩ ናቸው። እዚህ ጨዋታ ላይ እንዳልኳችሁ ውጤት ይዞ መምጣት ብቻ ሳይሆን የሆነ መልእክት ማስተላለፍ እንፈልጋለን። ኔክስት ፕሪሚየር ሊግ ላይ አስፈሪ እንደሆነና ማንም ሊደርስብን እንደማይገባ የሆነ ነገር ብቻ የሆነ መልእክት ማስተላለፍ መቻል አለብንና ይህንን ጨዋታ ማሸነፍ ደግሞ እንደ ሜንታሊቲ እንደ ግዴታ ነው። ስፖርቲንግ ያለፉትን ጨዋታዎች አይ ቲንክ የተወሰኑ ጨዋታዎች ሜዳው ላይ አልተሸነፈም፣ ግን ይሄ በቃ ምንም ተቀባይነት የለውም። ማሸነፍ መቻል አለብን። ኔክስት ለምናደርጋቸው ፕሪሚየር ሊግ ጨዋታዎችም ይሄ ጨዋታ አጠቃላይ እንደ ሜንታሊቲም ለሁሉም ነገር በጣም ወሳኝ ስለሆነ ይህንን ጨዋታ ማሸነፍ ችለን በቃ የተሻለ ነገር ማሳየት አለብን ብዬ አስባለሁ። ግዴታ ነው። ብቻ ክለባችን የሚያሸንፍበት የምንደሰትበት ቀን ያድርግልን። የጨዋታ ግምታችሁን ኮሜንት ሴክሽን ላይ ያካፈላችሁ የኔ 2-0 አርሰናል ስፖርቲንግን ያሸንፋል ብዬ ነው ማስቡ። 2-0 አሸንፍ ማለት ኦልሞስት ያልቃል። እዚሁ ላይ ጨርሰን ነው የምንመጣ ይመስለኛል። እስኪ እናንተን ሀሳብና አስተያየት የጨዋታ ግምት ኮሜንት ሴክሽን ላይ አካፍሉኝ። ለክለባችሁ ጥሩ ምኞት ተመኙ። ይመሻችሁ። ከሞኒ ገነርስ የጨዋታ ቀን ነው ይላል አባቴ። ዛሬ ስፖርቲንግ ሊዝበንን የማሸነፍ ትልቅ ግዴታ አለብን። ቀላል ተጋጣሚ ነው አይባልም። እስካሁን በሻምፒዮንስ ሊግ በሜዳቸው ምንም አይነት ሽንፈት አላስተናገዱም። የዛሬ የመጀመሪያ ሽንፈታቸው ይመስለኛል። እነ ስካይ ስፖርት እንግዲህ አርሰናል 2-1 ያሸንፋል ብለው እየገመቱ ነው። የእናንተን ግምት እስቲ ኮሜንት ላይ ያስቀምጡልኝ። እኔ 3-1 እናሸንፋለን ብያለሁ። ሜንታሊቲያችንን በደንብ የምናስተካክልበት ጨዋታ ነው ብዬም አምናለሁ ማለት ነው። ለፕሪሚየር ሊጉ ጨዋታ ስለሚጠቅመን ዛሬ ማሸነፋችን ግዴታ ነው። ይመቻችሁ። መልካም ቀን፣ መልካም እድል ለታላቁ ክለብ አርሰናል ማለት ነው። አካውንታችን ልክ አይደለም። የተመቻችሁ ሰዎች የቻላችሁትን ያክል ያህል ኮፒ ሊንክ አርጉ። ያልተመቻችሁ ሰዎች አርጉት። መልካም ቀን። ገብተናል። ስፖርቲንግ ሊዝበን ተከስተናል። ስፖርቲንግ ሊዝበን እባክህ ወያላው ለዚህ ቶርናመንት አይመጥንም። አውሮፓ ላይ ምንም አይነት ክብር የሌለው አርሰናል እንደሆነ ታውቃላችሁ፣ አውቃለሁ። ኦቨርሬትድ ክለብ ነው አውሮፓ ላይ አርሰናል። ሰው ወያላው የሚገባው የሀገር ውስጥ ዋንጫዎች ናቸው፣ ኤፍ ኤ ካፕ፣ ካራቦ ካፕ ምናምን ነገር። ስለዚህ ወደሚገባው ትመልስ እንላለን። ቶርናመንቱ ላይ ራሱ መጫወት ለሱ ትልቅ ክብር ነው። እዚህ ድረስ ከመጣ ትልቅ ነገር ነው ለሱ። ይሄ ትልቅ ስኬት ነው። የዋንጫ ዝርዝራችሁ ውስጥ በወረቀት አድርጋችሁ አሳትማችሁት ሻምፒዮንስ ሊግ 8 ውስጥ ገብተን ነበር ብላችሁ ስቀሉት። ገብቷችኋል? ይሄ ለእናንተ በጣም ትልቅ ክብር ነው። በአንተ ታመናለሁ። ስፖርቲንግ እንዳታስቀይመን። ከጨዋታው በኋላ በሚገርም ቪዲዮ ጭፈራም ሊኖር ይችላል። በሚገርም ቪዲዮ እንገናኛለን። መልካም አዳር፣ መልካም ቀን። ዛሬ እንግዲህ በአውሮፓ ቻምፒየንስ ሊግ መድረክ ትልልቅ ጨዋታዎች ይደረጋሉ ማለት ነው። ስፖርቲንግ ከአርሰናል የሚያደርጉት ጨዋታ ምሽት 4 ሰዓት እጅግ በጣም የሚጠበቅ ጨዋታ ነው። እንዲሁም ደግሞ ሪያል ማድሪድ ከባየር ሙኒክ የሚያደርጉት እጅግ በጣም አጓጊና ተጠባቂ ጨዋታ አለ ማለት ነው። ሁለቱም ያው ምሽት 4 ሰዓት ነው የሚደረጉት። ሁለቱንም እንደምንም ለማየት ሞክራለሁ። ከምር ነው የምላችሁ፣ እጅግ በጣም ወሳኝ ጨዋታ ናቸው ሁለቱም ማለት ነው። ግን እዚህ ጋር በደንብ መደገፍ የሚገባው ክለብ አለ፣ እሱም አርሰናል ነው። ምክንያቱም ከእንግሊዝ ተወካዮች የቀረው አርሰናልና እኛ ነን። ያውላችሁም ታውቃላችሁ። ምንም ከጎንሽ ሆኜ ዛሬ ባልጫወትም ብርድ እንዳይልሽ አርስዬ፣ ነገ እኔም ጨዋታ አለብኝ፣ ከጎንሽ ነኝ። ለማንኛውም ማለት ነው ያው የኛ ትንሽ ከናንተ ማለት ነው ብረት ድስት ታውቃላችሁ፣ እሳት ላይ ያለ ብረት ድስት እንደዛ ነው የሚያቃጥለው አውቀዋለሁ። ቢሆንም ሄደን መቅጠማችን እኛም አይቀርም ማለት ነው። በዛሬው ጨዋታ ላይ ያው ኤቨሬጅ ኢዜና አይ ቲንክ ቡካዮ ሳካ ይኖራሉ ብዬ አልገምትም፣ ያው አንዳንድ ነገር ሲባልም ስለሰማው ማለት ነው። በተጨማሪ ማለት ነው ቢሆንም ግን ለስፖርቲንግ ይሄ ስብስብ አያንስም። ከመሬን ነው የምላችሁ ያለው ስኳድ ምንም አርሰናል እስከ መጨረሻው በደንብ ፋይት አድርጎ ለመታገል ከወሰነና ሚካኤል አርቴታ በማጥቃቱ ረገድ ኃይለኛ ሆኖ ከመጣ ዛሬ ከቀረበ ቲሙን ካቀረበው ያጨሳታል ነው ማለት ስፖርቲንግ። ለማንኛውም ማለት ነው ድል አርሰናል ማለት ነው። ይመቻችሁ፣ ከጎናችሁ ነው። ይመቻችሁ።